Have you ever heard someone say, that seems strange, or you sound tired? የሚሉት sound እና seem እስኪ አሁን ሁለቱም ላይ ካረፍተ ነገሩ ላይ ማነው ታስተዋላችሁ? seem እና sound የሚሉ አሉ። እነዚህን ሁለት ቃላት በምንድነው የሚለያቸው? ደግሞ የሚገርማችሁ የኔቲቭ ስፒከርስ በደንብ የሚጠቀሟቸው ቃላት ናቸው። እነዚህን ቃላት ደግሞ በአብዛኛው ጊዜ ሁኔታን በደንብ የመግለጽ አባዜ አላቸው። ስለዚህ እነዚህን ከተረዳችሁ የእንግሊዘኛ የመናገር ችሎታችሁን በደንብ ያሻሽሉታል። እርግጠኛ ሆኜ የምነግራችሁ ማለት ነው። በዛሬ ቪዲዮ በደንብ አድርገን አብጠርጥረን እንመለከታቸዋለን። Hello beautiful people. My name is Nabil and you gotta speak to reach. ወደ ጉዳዩ ሲንገባ ሲም እና ሳውንድ ምንድነው ልዩነታቸው? ከዛ በኋላ ከሲም ጋር የሚስማሙ ምን አይነት ቃላት ናቸው? ከሳውንድ ጋር የሚስማሙ ምን አይነት ቃላት ናቸው? እነዚህን አብጠርጥረን እንመለከታለን። በመጀመሪያው የምንጀምረው ነጥብ ምንድነው? ሲም እና ሳውንድ ምንድነው ልዩነታቸው? የመጀመሪያው ሲም የሚባለው based on what you observe, based on what you observe ወይም ማለት በሚታይ ነገር ወይም ደግሞ የምታዩት ነገር በደንብ የተመለከታችሁት ነገር ሲሆን ያኔ ሲም እንጠቀማለን። ሳውንድ ስንጠቀም ደግሞ ከሰማነው ነገር አንጻር ሳውንድ እንጠቀማለን ማለት ነው። ካዳመጥነው ነገር በአጠቃላይ በጆሮአችን የሰማናቸው ነገሮች ሲኖር ምን እንጠቀማለን ማለት ነው? ሳውንድ እንጠቀማለን። ሳውንድ ራሱ ቃሉ ቀላል ነው አይደል? ከሳውንድ ከድምጽ ጋር የሚገናኝ ቃል ስለሆነ በዛ አስታውሱት። ስለዚህ የሚደመጥ ነገር ሲሆን ሳውንድ ይሆናል። የሚታይና የሚዳሰስ ነገር ሲሆን ደግሞ ሲም እንጠቀማለን ማለት ነው። ለምሳሌ እንደዚህ ብላችሁ she seems happy። አሁን እዚህ ጋር ምን ያልኩኝ ነው ማለት ነው? I see ማለት እመለከታለሁ፣ የተመለከትኩት ነገር አለ። ደስታዋን ፊቷ ላይ ተገልጧል ማለት ነው። ደስታዋ ፊቷ ላይ ተገልጧል፣ በደንብ የሚታይ ነገር ስላለ ማለት ነው። so she seems happy። ግን she sounds happy ሲሆን አሁን እዚህ ጋር ምናልባት በስልክ ደውላ እያናገርኳት ፊቷ አላየኋትም፣ ያለችበት ሁኔታ አላውቅም። ግን ድምጿ በጣም ደስታ የተሞላበት ሲሆን አንድ ሰው ድምፁ ደስ ያለ ነገር ሲሆን he sounds happy ወይም she sounds happy ላለው ማለት ነው። ከሰማሁት ነገር አንጻር ከድምፁ አንጻር ፈካ ያለ ድምፅ ነው የሰማሁትና ስለዚህ በዛ ምክንያት ነው የእንትን ያወቅኩት ማለት ነው። መደሰቷን ያወቅኩት እንጂ በአካል አላገኘኋትም፣ በመልክ አላየኋትም የነበረችበት ሁኔታ። ስለዚህ ሳውንድ እና ሲም ልዩነታቸው በዚህ ነው። አሁን ደግሞ ወደ ሲም ሚኒንግ ራሱን የቻለው አይተናል። አሁን ካሎኬሽንስ እና ኤክስፕሬሽንስ። ስለዚህ ከሲም ጋር የሚገናኙ ካሎኬሽንስ ከዚህ እንደነገርኳችሁ የሚስማሙ ቃላት ከሲም ጋርና ኤክስፕሬሽንስ ወይም ደግሞ አገላለጾች ከሲም ጋር የሚገናኙ አገላለጾች በጣም ጠቃሚ አገላለጾች ናቸው። ስለዚህ ከሲም ብቻ አይደለም ከሳውንድም እንመለከታለን። ግን መጀመሪያ በሲም እንጀምራለን። መጀመሪያ common uses of ሲም ከሲም ጋር የሚገናኙ አንዳንድ ቃላቶች ብዙ ጊዜ የምንጠቀመው ሲም ከአድጀክቲቭ ጋር ወይም ደግሞ ከቅጽል ጋር፣ ቅጽል ቃላት ማለት ነው፣ ስምን የሚገልጹ። ለምሳሌ you seem tired። ስለዚህ አይቼህ እንደዚህ you seem tired ካልኩት ያ ሰው ምንድነው የደከመህ ትመስላለህ። ባይደው እዚህ ጋር በአማርኛ ስናመጣው ሁለቱንም ይመስላል፣ ትመስላለች፣ እመስላለሁ ወይም ደግሞ ይመስላል ለማለት የምንጠቀመው ነው። ሌላ ቃል የለውም በአማርኛ። ይመስላል ብንል ይቀላል ከሌላ ቃል ማቀራቀል። ይመስላል ስንል ለድምጽም ለመልክም ሊሆን ይችላል። ደስተኛ ይመስላል ስል በድምጹ ሊሆን ይችላል፣ በመልኩም ሊሆን ይችላል፣ ወይም በማይቸው ማለት ነው። ስለዚህ ይመስላል የሚለውን በአማርኛ ቃል ትርጉም ፍቺ ሁለቱንም ያስማማናል። ግን በእንግሊዝኛ ላይ ስናመጣው እንዳልኳችሁ ከአፒራንስ ጋርና ከሂሪንግ ጋር ወይም ደግሞ ከድምጽ ጋር የሚገናኝ ነገር አለው ማለት ነው። ኦልራይት። ስለዚህ ሲም ፕላስ አድጀክቲቭ አይተናል። አሁን ደግሞ ሲም ፕላስ ላይክ ፕላስ ናውን ወይም ደግሞ ሲም ከዛ ላይክ ከዛ ናውን ስም ሲመጣ እንደ ምሳሌ it seems like a good idea። ስለዚህ it አለች አይደለ? ከዛን seem like ያው አርቲክል መግባት ስላለበት a good idea። ይህንን በሲም ፕላስ ላይክ ፕላስ ናውን common uses ብለን የምንጠራቸው ማለት ወይም አጠቃቀሞች በተለምዶ የምንጠቀማቸው ፕላስ ሲም ፕላስ ቱ ፕላስ verb። ስለዚህ ሲም አለች ከዛን ቱ ከዛን verb። እንደዚህ አይነትም አጠቃቀምም አለ። ለምሳሌ he seems to know everything ሁሉም ነገር የሚያውቅ ይመስላል እያለ ነው ማለት ነው። he seems to know everything። ይሄ በኮመንሊ የምንጠቀማቸው የሚስማሙ በአረፍተ ነገር ውስጥ ሲገቡ ከሲም ጋር የሚስማሙ እጽል ከዛን ናውን
ከዛን ቨርቦች እንዴት ማገናኘት እንችላለን ማለት ነው። ከዛም ወደ ካሎኬሽን ስንመጣ ካሎኬሽን በተለምዶ ከሲምስ ጋር የሚገናኙ በዕለት ተዕለት ህይወታችን እንጠቀማቸው seem fine, seem good, seem okay። ስለዚህ seem fine ወይም good ወይም okay። everything seems fine ሁሉም ነገር ደና የሆነ ወይም ደና እንደሆነ ይመስላል እያለ ነው። ስለዚህ fine ይስማማል ከሲም ጋራ፣ good ይስማማል፣ okay ይስማማል። ሌላው seem out of place፣ seem out of place፣ out of place እዚህ ጋር አንድን ቦታ ላይ ወይም አንድ ሁኔታ ሳይስማማችሁ ሲቀር seem out of place ይባላል ማለት ነው። ለኔ ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። so he seems out of place at the party ስንል ለምሳሌ አንድ ዝግጅት ውስጥ ወይም he seemed out of place at the party አንድ ሰው ፓርቲ ውስጥ ነበረ። ፓርቲ ውስጥ ባለበት ወቅት ላይ ግን ምን ሆነ? አልተስማማውም። በቃ እዛ አካባቢ የሱ ኢንቫይሮንመንት አይደለም ወይም ደግሞ የሱ አካባቢ መስሎ አልታየውም። ስለዚህ he seemed out of place at the party ስንል በዛ መልኩ ይሄ ካሎኬሽን ይስማማል። ስለዚህ out of place seem out of place። ሌላው seem like a stretch፣ seem like a stretch። a stretch ማለት እዚህ ጋር ምንድነው? ያው እንዳልኳችሁ የኮመን ካሎኬሽን ስለሆነ ይሄ የሚታመን ነገር ሳይሆን ሲቀር seem like a stretch ትላላችሁ። seem like a stretch so it seems like a stretch ካላችሁ የሆነ የሚታመን ወይም ደግሞ ማይታመን ነገር አለው ማለት ነው ያ ነገር ማለት ነው it seems so his excuse seems like a stretch ስንል ማለት ነው his excuse seems like a stretch እዚህ ጋር ያቀረበውን ምክንያት የሚታመን ሆኖ አላገኘሁትም ወይም አላገኘነውም እያላችሁ ነው ማለት ነው። you got the point። አሁን ወደ ኢዲየምስ ደግሞ እንሂድ። ኢዲየምስ ከሲም ጋር የሚገናኙ ሰው ኢዲየምስ ወይም አገላለጾች ማለት ነው በተለምዶ የምንጠቀማቸው not everything is as it seems፣ not everything as it seems። ስለዚህ ይሄ ማለት ነው ይህን አገላለጽ ሁሉም ነገር እንደምታዩት ለምሳሌ አንዳንድ ጊዜ ነገሩን ከባድ ሆኖ አያችሁት ወይም ደግሞ የሆነ ሁኔታ ተፈጥሯልና ያ ሁኔታ ጥሩ ሆኖ አላገኛችሁትም እና ግን መልኩ ከውጫዊ መልኩ እንደዛ ሊመስል ይችላል፣ ግን ገባ ብላችሁ ስትገቡ ደግሞ የተሻለ ነገር ልታገኙበት ትችላላችሁ። so not everything is as it seems ስንል እንደዚህ አይነት ነገሮችን ሁልጊዜ በቃ ውጫዊ ገጽታውን አትመልከቱ፣ ውስጥ ደግሞ ገባ ብላችሁ ስታዩ ደና ነገር ልታገኙ ትችላላችሁ ማለት ነው። ኦኬ እሺ። ሌላው something seems off ስንል የሚያጠራጥር ነገር አለ ማለት ነው። so if you say you know what something feels off ብላችሁ ለጓደኛችሁ እንደዚህ ብታወሩ የሆነ ነገር እንዳልተስማማችሁ ወይም ጥርጣሬ ውስጥ እንደከተታችሁ ሁኔታው እንደከተታችሁ የተናገራችሁ ነው ማለት ነው። seem like a lost case እዚህ ጋር ደግሞ hopeless የሆነ ነገር ማለት ነው። ወይም ደግሞ ምንም ተስፋ የሌለው ነገር ሲሆን ምንም ተስፋ ካላገኛችሁበት ያን ነገር ምን ትላላችሁ ማለት ነው? seem like a lost case ወይም ደግሞ ይሄን ያገኘነው ነገር it seems like a lost case ካላችሁ ያን ጉዳይ በቃ ብለፋ ተስፋ ያለው ነገር አይደለም፣ ስለዚህ ብንተው ይሻላል እያላችሁ ነው ማለት ነው። you got the point so that's about seem። አሁን ደግሞ ወደ sound እንሂድ። sound ሚኒንጉ ካሎኬሽንስ እና ኤክስፕሬሽንስ ደግሞ እንመለከታለን የሚገናኙ ማለት ነው። ስለዚህ common uses of sound ስንል አሁንም ቀደም ብለን እንዳየነው አሁንም ተመሳሳይ ነገር ነው ያለው sound plus adjective ወይም ደግሞ sound plus like plus noun ከዛን sound plus as if ወይም ደግሞ though ደግሞ የሚስማሙ common uses ማለት ነው። ስለዚህ adjective ሲሆን ለምሳሌ you sound excited ስለዚህ ድምጽህ የሚነግረኝ ነገር ደስተኛ ወይም ደግሞ የጓጓህ ትመስላለህ that's the one use ማለት ነው ከadjective ጋር ከዛን noun ስለዚህ that sounds like a bad idea ስለዚህ ይሄን ሐሳብ መጥፎ ሐሳብ ሆኖ ነው የሚመስለኝ ወይ የሚታየኝ ያላችሁ ነው ማለት ነው። that sound ከዛ በኋላ like መጣች ከዛን bad idea noun መጣ ማለት ነው። ሶስተኛው በዚህ common uses ማለት ነው sound as if ወይም ደግሞ though ስንል you sound as if you are sick as if ማለት እንዳመመህ ትመስላለህ ወይም ደግሞ ያመመህ የድምጽህ የምሰማው ድምጽ ልክ እንደታመምክ ይመስለኛል። ስለዚህ ምናልባት የጎረን ድምጽ ያወራ አንድ በተለይ በስልክ በጉንፋን የተያዙ ሰዎች ምን ይላሉ? ልክ ድምጽ የሚል ድምጽ ይመጣል። so you sound like as if you're sick
ወይም ደግሞ you sound as if you're sick ስትሉ የድምጽህ ምን አይነት ነው? የታመመ ሰው ይመስላል እያላችሁ ነው ማለት ነው። ስለዚህ ከas if ጋር ይስማማል ማለት ነው ሳውንድ። እሺ collocations with sound ከሳውንድ ጋር የሚገናኙ ቃላት sound familiar የሚለው ቃል ከሳውንድ ጋር ይስማማል። sound fishy ከፊሽ ጋር የመጣ ቃል ነው። ስለዚህ ፊሽ ብላችሁ ዝም ብላችሁ ያዙት። አሁን ግን ያው ትርጉሙ ኤግዛክትሊ እንደዛ አይደለም። ከዛን sound serious ስለዚህ sound familiar, sound fishy, sound serious. Let's see some examples. So the first one sound familiar የሚለውን ደግሞ እንመልከት። Does this sound familiar? ይሄ ነገር የሚታወቅ ነገር ይመስላል። familiar ማለት ምንድነው? familiar የሆነ ነገር ማለት የምናውቀው ወይ ደግሞ ከዚህ በፊት ያጋጠመን ነገር ሲሆን ይሄ ነገር ከዚህ በፊት ያየሁት ይመስለኛል። That sounds familiar ካላችሁ ያ ነገር ከዚህ በፊት ያየሁት ወይም ደግሞ ያረኩት ይመስለኛል ወይም ያየሁት ይመስለኛል እያላችሁ ነው ማለት ነው። ኦኬ fishy ደግሞ that deal sounds fishy አንድ ዲል አለ ወይም ደግሞ አንድ የምታደርጉት የቢዝነስ ዲል ሊኖር ይችላል። ስለዚህ ይሄን ዲል ፊሺ ማለት የሚያጠራጥር ነገር አለው እያላችሁ ነው። ፊሽ እዚህ ጋር የማጠራጠር ጉዳይ ስላለው ማለት ነው። ኦኬ so it's not as you እንዳሰባችሁት አይደለም። so that deal sounds fishy ስትሉ ፊሽ እዚህ ጋር ማለት የሚያጠራጥር ነገር አለው ማለት ነው። sound serious ታውቁታላችሁ። that ወይም this sounds serious ደግሞ ጉዳዩ ሲሪየስ የሆነ ይመስላል ወይም ደግሞ የምር የሆነ ይመስላል እያላችሁ ነው። ከዛም ወደ ኢዲየምስ እንመልከት። ኢዲየምስ እዚህ ጋር ከሳውንድ ጋር ወይ ደግሞ ኤክስፕሬሽንስ ከሳውንድ ጋር የሚገናኘው እስኪ እንመለከት። አንደኛው sound like a broken record እዚህ ጋር ምንድነው? በተለይ አንድ ሰው keep repeating the same thing አንድ ሰው እንደዚህ በቃ ሁሉ ጊዜ she's just repeating the same thing over and over again እንደዚህ አይነት ሰዎች ምን ያሉ በጣም ደጋግሞሽ ናግ የሚያደርጉ ሰዎች አንድ ነገር አንስቶ ተመልሶ የሚያወራ ሰው ሲሆን 10 5 ተመሳሳይ ሐሳብ የሚደግም ሰው you sound like ብላችሁ ብትነግሩት በቃ እንደዚህ ያላችሁ ነው። በሌላ መልኩ በጣም ነገሮችን ተደጋግማለህ ያላችሁ ነው። you sound like a broken record ካላችሁ ነገሮችን በጣም ተደጋግማለህ። okay that's the one idiom. The second idiom sound judgment እዚህ ጋር ፍርድ ማለት ነው አይደለ? ስለዚህ good decision making skill እዚህ ጋር አንድ ሰው የመወሰን ክህሎት ያለው ሰው he has sound judgment ካላችሁ ለምሳሌ አንድ ሰው ጥሩ የመወሰን ወይም ደግሞ የመፍረድ እንትን አለው። ይሄ decision የመውሰድ ምን አለው? አቅም አለው፣ ክህሎት አለው ማለት ነው። ውሳኔ የመወሰን አቅም አለው፣ ክህሎት አለው። sound judgment የሚባለው idiom። ሌላው it sounds too good to be true እዚህ ጋር ነገሮች በጣም ቀለል ያለ ነገር በቃ ውሃ ሆኖ ሲሄድላችሁ ማለት ነው። እናንተ የጠበቃችሁት ከባድ ሆኖ እንደምታገኙት ምናምን ከዛ በኋላ ነገሩ ቀላል ሆኖ ሲሄድ ይሄ ነገር it sounds too good to be true አጠራጣሪ ነው ሁኔታውን። ለምን እንደዚህ መሆን አልነበረበትም። እናንተ በጣም ቀላል አሁን በተለይ ካስተዋወቃችሁ አሁን በተለይ ይሄ ስካመር በበዛበት ዘመን ማለት ነው ብዙ ሰዎች ምን ያደርጋሉ? ቴክስት ይላክላቸዋል እንደዚህ ምናምን። በተለይ አሁን ዘመኑ ያመጣው ነገር ነው የስካም እንትኖች ማለት ነው። 1000 ላክላቸዋል ይሄን ብቻ ማድረግ ነው። 5000 ላክላቸዋል ይሄን በማድረግ ነው። ሰው እንደዛ ነገር ሲያጋጥማቸው it sounds too good to be true ነገሩ እውነት ለመሆን የሚመስልም አይደለም እንደ እያላችሁ ማለት ነው። ኢዲየሙ እንደዛ ነው ትርጉሙ ሐሳቡ ማለት ነው። ሰው ይሄን ይመስላል የሳውንድ እና የሲም ልዩነቶች ማለት ነው። በደንብ ያብራራሁላችሁ ይመስለኛል። እንግዲህ ከካሎኬሽንም አይተናል፣ ሌላም ተጨማሪ ነገሮችን አይተናል። አሁን የእናንተ ተራ ይሆናል። የኩዊዝ ተራ ወይም ደግሞ አጠር ያለች ፈተና ትኖራለችና እሱ በኮሜንት ጽፉልኛላችሁ። የመጀመሪያው ጥያቄ ምን ይሆናል? he blank really excited about the trip but he's hiding something። የመጀመሪያው number 1 number 2 that idea doesn't blank practical to me። blank እዚህ ጋር የምትፈልጉት ሳውንድ ሲም የሚሉት ከነዚህ ሁለት መርጣችሁ ማስገባት ነው። the third question is you blank a bit tired did you sleep well? እሱንም በኮሜንት አስቀምጡልኛላችሁ። አራተኛው her voice may blank calm but she's actually very nervous። አሁንም በኮሜንት አስቀምጡልኛላችሁ። number 5 the last question is it blank like a great opportunity but we should double check the details። so እነዚህን መረዳታችሁን የምመረምርበት ወይም ደግሞ የምገመግምበት ስለሆነ በኮሜንት ላይ ትጽፉልኛላችሁ። ጋር እና
ይህን ቻናል ሰብስክራይብ ካላደረጋችሁ በዚህ አጋጣሚ ሰብስክራይብ እንድታደርጉ። ለምን ካላችሁኝ እንግሊዝኛ ከመሰረቱ መማር ከፈለጋችሁ፣ መረዳት ከፈለጋችሁ፣ ማውራት ከፈለጋችሁ፣ ችሎታችሁን አለረ ከፍ ያለ ደረጃ ማድረስ ከፈለጋችሁ በደንብ የሚጠቅማችሁ የእንግሊዝኛ መማሪያ ቻናል ስለሆነ አሁን ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ላይክ ማድረጋችሁ እንዳትረሱ። ቪዲዮ ከተመቻችሁ፣ ካልተመቻችሁ it's up to you to decide. got it? Thank you so much for watching. እንግዲህ የዛሬው ትምህርት በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።